ምናልባት ዛሬ እያለቀሳችሁ የምታልፉበት ሁኔታ ነገ እየሳቃችሁ የምትመሰክሩበት ሊሆን እንደሚችል እንድታስቡ ፈልጋለሁ። ስለዚህ እግዚአብሔር ይጎበኛችኋል። እግዚአብሔር ወደ እናንተ ፊቱን የሚመልስበት፣ እጁን ቀኙን የሚዘረጋበት፣ ምርኳችሁን የሚመልስበት፣ እንባችሁን የሚያብስበት፣ ታሪካችሁን የሚቀይርበት፣ በተዋረዳችሁበት አንገት በደፋችሁበት ሰፈር በክብር በሹመት የምትሸለሙበት ዘመን እግዚአብሔር ለእናንተ ያዘጋጀው የክብር ዘመን አለ፣ የፀሐይ ዘመን አለ። እስቲ በደንብ አርጉና አሜን በሉ። ልክ ክረምት እንዳለ ሁሉ በጋ አለ፣ ማታ እንዳለ ሁሉ ቀን አለ። ልክ እንደዚሁ ጭጋግ እንዳለ ሁሉ ወገግታ አለ። ልክ እንደዚሁ ነው ወዳጆቼ። የማያልፍ ይመስላል እንጂ ያልፋል፣ የማይቀር ይመስላል እንጂ ይቀራል። ይገርማቸዋል። ዋናውና በጣም መሰረታዊው ጉዳይ የትኛውንም አይነት ውሳኔ ከመወሰናችሁ በፊት ከእግዚአብሔር አንጻር ከጌታ ጋር ላላችሁ ሪሌሽንሽፕ ግንኙነት ፕራዮሪቲ መስጠት አለባችሁ። ለኪሳችሁ ሙላት ወይም ጉድለት፣ ለስጋችሁ ምቾት ወይም ደግሞ ለአንዳንድ ሰዎች ይሉንታ ብላችሁ ጸጸት የተሞላበት ለትውልድ የሚተርፍ የተሳሳተ ውሳኔ ከመወሰን ይልቅ የሚያዋጣችሁ ከእግዚአብሔር ጋር ያላችሁን ፌሎሺፕ የሚያስጠብቅ ውሳኔ መወሰን ያንን እንደሆነ እንድታስቡ ፈልጋለሁ። በመጠበቅ ማሸነፍ የሚል ይሆናል። አሁን ባነበብኩላችሁ የመጽሐፍ ቅዱሳችን ክፍል በመጽሐፈ ሩት ምዕራፍ 1 ከቁጥር 1 ጀምሮ የሚናገረው ሐሳብ መሳፍንት ይፈርዱ በነበረበት ዘመን ረሃብ እንደሆነ፣ ከዚህ ረሃብ የተነሳ አንድ ቤተሰብ ከቤተልሔም ወደ ሞዓብ እንደመጣ፣ ይህ ቤተሰብ 2 ልጆች እንደነበሩት ይነግረናል። የመጽሐፈ ሩት መጀመሪያን ስታነቡት የቤተሰቡን ቁጥር ይነግረንና ከቤተልሔም ወደ ሞዓብ መጡ ካልን በኋላ የቤተሰቡ መሪ አባት አቤሜሌክ እንደሚባል፣ እንደዚሁም ደግሞ ሚስቱ ኑሃሚን፣ እንደዚሁም የሁለቱ ልጆች ስም ይጠቅስልናል። ወዳጆቼ በዚህ በሩት መጽሐፍ ላይ ስትመለከቱ በብዛት የሚነገረው ስለ ኑሃሚንና ስለ ሩት ነው። ብዙ ጊዜ የሚወራው የሚሰበከው የምንማረው የምንነጋገረው ስለ ሩትና ስለ ኑሃሚን ነው። ዛሬ ግን እንድንነጋገር ለመልእክታችን መነሻ ሐሳብ እንዲሆነን የምፈልገው የአቤሜሌክ ጉዳይ ነው። አቤሜሌክ ማለት የቃሉ ትርጉም እግዚአብሔር ንጉሴ ማለት ነው። ይህ ሰው የሩት መጽሐፍ የሚጀምርበት ሰው ነው። ነገር ግን ታሪኩ የሚጨርስበት ሰው አይደለም። መጽሐፉ በዚህ ሰው ይጀምራል፣ ነገር ግን ታሪኩ በዚህ ሰው አይጨርስም። የዚህ ሰው ታሪክ በሩት መጽሐፍ ውስጥ ምናልባትም ከአንድ ምዕራፍ በላይ ሲሻገር አትመለከቱም። እንደውም ይሄም ታሪክ በጣም አጭር ታሪክ ከአንድ ምዕራፍ ያልዘለለ በሚገርማችሁ ሁኔታ ከቤተልሔም ወደ ሞዓብ መጥቶ ሞተ በሚል በሞት የተደመደመ አጭር ዘገባ ስለ አቤሜሌክ ይነግረናል። አቤሜሌክ የገጠመውን ረሃብ የገጠመውን ችግር ለማምለጥ ከቤተልሔም ወደ ሞዓብ እንደመጣ፣ ቤተሰቡን ይዞ እንደመጣ፣ ሚስቱም አብረው እንደነበረች በሩት መጽሐፍ ምዕራፍ 1 ላይ እንመለከታለን። አቤሜሌክ ስለ ሞዓብ የሚያስብበት ጊዜ አልነበረውም። ምናልባት ቤተልሔም በረሃብ ውስጥ ስትሆን፣ በችግር ውስጥ ስትሆን ተነስቶ ከቤተልሔም ወደ ሞዓብ ሊመጣ ቤተሰቡን ይዞ ሙቭ ሊያደርግ ሲል ስለ ሞዓብ ያሰበበት ወይም የሚያስብበት ጊዜ አልነበረውም። ለጊዜው ረሃቡን ካስታገሰ እሱ ሐሳቡ ፍላጎቱ እሱ ብቻ እንደነበረ ትመለከታላችሁ። ይሄ ሞዓብ የሚባለው አካባቢ የእግዚአብሔር ሕዝብ ጠላቶች የሚኖሩበት አካባቢ ነው። ስለዚህ የአቤሜሌክ ዋነኛ ትኩረቱ ምንም ይሁን ምን ከሞት ለማምለጥ መፈለጉ ነው። በዛን ወቅት በዛን ጊዜ ረሃብ ነው የሆነው። ረሃብ ደግሞ እንደምታውቁት ጊዜ አይሰጥም፣ ከባድ ነው። አቤሜሌክ ራሱን ብቻ አይደለም፣ ሚስቱ አለች፣ ልጆቹ አሉ። ይሄንን መከራ፣ ይሄን ችግር፣ ይሄን ረሃብ ለመቋቋም የሚያስችል ትዕግስት አልነበረውም። ስለዚህ እንዴትም ይሁን ዋናው የአቤሜሌክ ትኩረት የነበረው ቤተሰቦቹን ከቤተልሔም ወደ ሞዓብ በመውሰድ ከዛ ችግር በወቅቱ ከነበረው መከራና ስቃይ ማምለጥ ነበረ። ነገር ግን የሚያሳዝነው አቤሜሌክ ከሞት ሸሸ እንጂ ከሞት ማምለጥ አልቻለም። ይልቁኑ እንደውም መዘዙ ከራሱ አልፎ ለልጆቹ ሲተርፍ ትመለከታላችሁ። ወዳጆቼ ሞትን እየሸሹ ወደ ሞት መቅረብ ሊኖር እንደሚችል ከአቤሜሌክ መረዳት ይቻላል።
ዋናው ከቤተልሔም ተነስቶ ወደ ሞዓብ የመጣበት ምክንያት ላለመሞት ነው፣ ለመሰንበት ነው። ያንን ችግር፣ ያንን ሰቆቃ፣ ያንን መከራ አልፎ ወደሚቀጥለው ዘመን ወደ መልካም የህይወት ምዕራፍ ለመምጣት አስቦ ነው። ከነበረበት ካደገበት ከሚታወቅበት ትዳር ልጆች ካፈራበት ቦታ ቤተሰቡን ይዞ ወደ ሞዓብ ሊመጣ ይቻሉ። ስለዚህ ምግብ አገኛለሁ፣ ነፍሴን አቆያለሁ ብሎ ያሰበበት ሀገር ላይ መጥቶ ድንገት እንደሞተ የእግዚአብሔር ቃል ይነግረናል። ወዳጆቼ ዋነኛውና መሰረታዊው የአቤሜሌክ ችግር ምን ነበረ ሲባል ቤተልሔም ታውቃላችሁ የዳቦ ቅርጫት የነበረች ሀገር ነች። እቺ የዳቦ ቅርጫት የሆነች ሀገር እንዴት ወደ ረሃብ እንደገባች አቤሜሌክ ለመጠየቅና ቁጭ ብሎ ለማሰብ ጊዜ የወሰደ አይመስልም። ትምህርታችንን በደንብ እንድትረዱ ስለምፈልግ ከዚህ ቀጥዬ የምናገረው ሐሳብ አንዱና መሰረታዊው ነጥብ ነው። ምክንያቱ ደግሞ ምንድነው? በእስራኤል ረሃብ የተፈጥሮ አደጋ አይደለም፣ ከእግዚአብሔር ጋር የተገናኘ ጉዳይ ነው። እስራኤል በየትኛውም ዘመን ረሃብ ሲገጥማት ረሃብ የገጠማት ከእግዚአብሔር ጋር በተገናኘ ጉዳይ እንጂ በተፈጥሮ አደጋ ምክንያት አይደለም። በጦርነት ቢሸነፉ እስራኤላውያን ከእግዚአብሔር ጋር በተገናኘ ጉዳይ ነው። ቢራቡ ከእግዚአብሔር ጋር በተገናኘ ጉዳይ ነው። ቢማረኩ፣ ቅጥራቸው ቢፈርስ፣ የተለያየ ችግር ቢገጥማቸው እነዚህ የቃል ኪዳን ህዝቦች ያንን ነገር ተራሮች በኢየሩሳሌም ዙሪያ እንደሆኑ እግዚአብሔር በዚህ በቃል ኪዳኑ ህዝብ ዙሪያ ስለሆነ ማለት ነው። ስለዚህ አቤሜሌክ በሁለት መልኩ ነገሮችን ማሰብ እንደነበረበት እረዳለሁ። አንደኛው ማሰብ የነበረበት ነገር ምንድነው? አሁን ከገጠመው ችግር ከገጠመው ረሃብ ለማምለጥ በእርግጥ ረሃብ ጊዜ አይሰጥም። ከቤተልሔም ተነስቶ ወደ ሞዓብ ሲመጣ እንደ ሀገር እንደ እስራኤላዊ ይሄ ረሃብ ከተፈጥሮ ጋር የተገናኘ ሳይሆን ከእግዚአብሔር ጋር የተገናኘ እንደሆነ በማወቅ ስፍራውን ከመልቀቁ በፊት ማሰብ፣ ማሰላሰል፣ የእግዚአብሔርን ዳግም ጉብኝት ከእግዚአብሔር ጋር የተበላሸውን ሪሌሽንሺፕ ማስተካከል ነው የነበረበት። ሁለተኛው ሐሳብ ደግሞ እነዚህ ሞዓባውያን የእግዚአብሔር ሕዝብ ጠላቶች እንደሆኑ ማየትና መረዳት፣ ቁጭ ብሎ ማሰላሰል፣ ከችግሩ ለመውጣት ከችግሩ ለማምለጥ የሄደው አማራጭ ያደረገው ወደ ከፋ ኪዳናዊ ችግር ነው። ወዳጆቼ ልክ እንደ አቤሜሌክ ጊዜ የማይሰጥ ጥያቄ ውስጥ ያላችሁ ሰዎች ልትኖሩ ትችላላችሁ። ልክ እንደ አቤሜሌክ ወዳጆቼ ሞትን ስለሸሻችሁት አይሸሻችሁም። አንዳንዶች ሞትን የምንሸሽ መስሎን በሸሸንበት ቦታ ግን ሞት ቀድሞ ሊያገኘን እንደሚችል ማሰብ እና መረዳት በጣም አስፈላጊ እንደሆነ አስባለሁ። አንዳንድ የምንወስናቸው ውሳኔዎች መዘዙ ለኛ ብቻ ሳይሆን ለቤተሰባችን፣ ለልጆቻችን፣ ለልጅ ልጆቻችን፣ ለቤተ ክርስቲያናችን፣ ለሀገራችን ሊተርፍ እንደሚችል ማወቅ አለብን። እኔ ብቻዬን ነው መወስነው፣ ማንም በኔ ህይወት ምንም አያገባውም፣ አይመለከተውም፣ እዚህ ብኖር ባልኖር፣ ይሄን ብሰራ ባልሰራ፣ ይሄን ባደርግ ባላደርግ የሚል ግብታዊነት የተሞላበት ምንም አይነት ውሳኔ መወሰን በህይወታችን አስፈላጊ እንዳልሆነ እንድታቁ እፈልጋለሁ። ምክንያቱም በእኛ ሀዘን የሚያዝን፣ በእኛ ጉዳት የሚጎዳ፣ በእኛ መውደቅ የሚወድቅ አብሮን እግዚአብሔር የሰጠን፣ ምክንያቱም ከንፋስ አልመጣንም፣ ቤተሰብ አለን፣ ቤተ ክርስቲያን አለን። ስለዚህ ነገሮችን ቆም ብሎ ማሰብና ማየት በጣም ተገቢ ነው። ቅድም እንደነገርኳችሁ እስራኤል ለየትኛውም ችግሯ መነሻ ነጥቡ የጠላቶቿ ብርታት አይደለም፣ የአየሩ የፀሐዩ ብርታት አይደለም፣ የአየሩ ድርቀት አይደለም። እስራኤል ችግር ውስጥ የምትገባው፣ መከራ ውስጥ የምትገባው፣ ጥያቄ ውስጥ የምትገባው ከእግዚአብሔር ጋር ያላት ግንኙነት ሲበላሽ ነው። ስለዚህ ወዳጆቻችን አንዳንድ ጊዜ ባልጠበቅነውና ፋታ በማይሰጥ የህይወት ቅርቃር ውስጥ ስንገባ፣ ችግር ውስጥ ስንገባ ሁለት ነገሮችን ማሰብ መቻል አለብን። እዚህ ሁኔታ ውስጥ ገብተናል። ከዚህ ሁኔታ ለመውጣት ጊዜያዊ መፍትሄ ሳይሆን መፈለግ ያለብን ዘለቄታዊ መፍትሄ ማግኘት አለብን። ለጊዜው አደባብሰው ቢያርሱ በዓለም ይመለሱ እንደሚል የሀገሬ ሰው ማለት ነው። ለጊዜው መፍትሄ የመሰለን ነገር ለብዙ ዘመን ወይም ለዘላለም መዘዝ ይዞብን ሊመጣ እንደሚችል መረዳት
በጣም ተገቢ ነው። አንዳንድ ሁኔታ ውስጥ ስትገቡ ወዲያው ማጤን ያለባችሁ ከጎረቤቶቻችሁ፣ ከስራ ባልደረቦቻችሁ፣ ከጓደኞቻችሁ፣ ከፍቅረኞቻችሁ ጋር በተገናኘ ጉዳይ ሳይሆን ከእግዚአብሔር ጋር ያላችሁን ግንኙነት ማጤን፣ ማስተዋል፣ እዛ ጉዳይ ላይ ያለ ክፍተት፣ መዘናጋት፣ የስሜት መቀዝቀዝ፣ የሐሳብ መዋዠቆች አሉ ወይስ የሉም የሚለውን ነገር ማየት በጣም አስፈላጊ ነው ወዳጆች። ይሄ በጣም የሚያሳዝን ሰው ነው አቤሜሌክ ማለት። ምክንያቱም ከገጠመው ችግር ለማምለጥ ቤተሰቡን ይዞ ከቤተልሔም ወደ ሞዓብ ሲመጣ እዚህ እንዳነበብኩላችሁ የሩት መጽሐፍ በዚህ ሰው ይጀምራል እንጂ ታሪኩ በዚህ ሰው አይጠናቀቅም። እንደውም በጣም አጭር ነው የዚህ ሰው ታሪክ። የታሪኩ መጨረሻ ድንገት ሞተ የሚል ነው። ለዛው የሚገርመው ነገር ደግሞ መጽሐፉ ስያሜውን ያገኘው በሩት ነው እና ነገሩን ስትመለከቱ ታሪኩ በዚህ ሰው ጀመረ፣ ታሪኩ ግን በዚህ ሰው አልጨረሰም። ስለዚህ ታሪካችን አጭር እንዳይሆን ስም ያለው ለትውልድ የሚተላለፍ ሌጋሲ ማሳለፍ ካለብን ለጊዜው የሚገጥመን መከራ፣ ውጣውረድ፣ ቻሌንጆች፣ እነዚህን ነገሮች በተመለከተ የምንወስናቸው ውሳኔዎች እንደ እግዚአብሔር ሐሳብ፣ እንደ ቃሉ ምክር፣ እንደ ፍቃዱ መሆን እንዳለበት ከአቤሜሌክ ሕይወት ትመለከታላችሁ። አንዳንድ ሰዎች አጫጭር ታሪክ ያላቸው ሰዎች አሉ። በጣም ትንሽ ታሪክ ያላቸው ቢዝነስ የጀመሩ ከዛ ግን መቀጠል ያቃታቸው፣ ትዳር የጀመሩ መቀጠል ያቃታቸው፣ አገልግሎት የጀመሩ መቀጠል ያቃታቸው፣ አሳዛኝ አጨራረስ የጨረሱ ብዙ ሰዎች አሉ። ወዳጆቼ ዋናውና ክብር ያለበት ነገር መጀመር ሳይሆን መጨረስ ስለሆነ በጣም ማሰብ ያለብን ስለ ጅማሬያችን አይደለም፣ ስለ አጨራረሳችን ስለሆነ ከዚህ ሰው የምትረዱት ነገር እንዳለ አስባለሁ። ስለዚህ እንደዚህ የሚለውን ሐሳብ በዚህ ማለዳ የምንነጋገርበትን በመጠበቅ ማሸነፍ ማለት ነው። ምክንያቱም የሩትን መጽሐፍ እያነበባችሁ ስትቀጥሉ እስራኤላውያን እንደተራቡ አልቀሩም፣ እንዳጡ አልቀሩም። አብረውት ያኔ አቤሜሌክ ሲወጣ ትቷቸው የወጣ ሰዎች እንደገና ተጎበኙ፣ እንደገና ታሰቡ። እግዚአብሔር ያችን ምድር እንደገና ጎበኛት እና ፊቱን ወደዛች ምድር መለሰ። ኑኃሚን ይሄን ሰማች። በዛን ወቅት ባሏ ሞቷል፣ 2 ልጆቿ ሞተዋል። ሩትን ይዛ ወደ ቤተልሔም እንደመጣች ትመለከታላችሁ። ወዳጆቼ አሁን ያላችሁበት ሁኔታ ያልፋል። አሁን የምታልፉበት ሁኔታ እንደ ዘበት እንደ ዋዛ ይቀራል። ምናል በአብርሃም ዘመን ከነበረው ረሃብ በላይ በይስሐቅ ዘመን ረሃብ ሆነ ተብሎ እንደተጻፈ ረሃብ ገጥሟቸዋል ማለት እናንተ የእግዚአብሔር ሰዎች አይደላችሁም ወይም ደግሞ ጥሪ የላችሁም ማለት አይደለም። አታችኋል ማለት ወይም ብቻችሁ ናችሁ ማለት ህይወት እንደዚህ እንደሆነ ያበቃል ማለት አይደለም። ስለዚህ ይስሐቅ መፍትሄ አድርጎ ያሰበው ወደ ግብጽ መውረድ ነበረ። እግዚአብሔር ግን ወደ ግብጽ እንዳይወርድ በዛ ምድር እንዲቀመጥ ነገረው። በረሃብ ዘመን ዘርዘራ 100 እጥፍን አጨደ ተብሎ እንደተጻፈ ወዳጆቼ አብርሃም ቆፍሯቸው የነበሩ የውሃ ጉድጓዶችን ቆፈራቸው፣ ውሃ ወጣለት። እንደገና መተው ደፈኑበት፣ አሁንም ቆፈረ፣ ውሃ ወጣለት፣ አሁንም ቆፈረ፣ ውሃ ወጣለት ተብሎ እንደተጻፈ ሁልጊዜ እናገራለሁ። ውሃው ያለው መሬት ውስጥ ሳይሆን ይስሐቅ እጅ ውስጥ ነው። ውሃው ያለው መሬት ውስጥ ሳይሆን በእግዚአብሔርና በአብርሃም መካከል ባለው ኮቨነንት ውስጥ ነው። እንጀራችሁ ያለው አየሩ ውስጥ አይደለም። እንጀራችሁ ያለው አፈር ውስጥ አይደለም። እንጀራችሁ ያለው ዲግሪያችሁ ውስጥ አይደለም። እንጀራችሁ ያለው በእናንተና በእግዚአብሔር መካከል ባለው ኮቨነንት ውስጥ ስለሆነ ይሄ ኮቨነንት ያበላችኋል። ይሄ ኮቨነንት ይሸከማችኋል። ይሄ ኮቨነንት መጥፎውን ሲዝን ያሳልፋችኋል። ይሄ ኮቨነንት ዕዳችሁን ይከፍላል። እውነቴን ነው የምነግራችሁ። ካላችሁ ዘመን ይልቅ ባጣችሁ ዘመን የምትገዙት ይበዛል። ከሞላላችሁ ዘመን ይልቅ በጉድለታችሁ ዘመን የእናንተ የሚሆን ነገር ይበዛላችኋል። ሰዎች አያያዛችሁን አይተው ሊጨርሱ ነው በቃ ብለው ሲጠብቁ እግዚአብሔር እንደ አዲስ በክብር ያስጀምራችኋል። እግዚአብሔር እንደ አዲስ በክብር ያስጀምራችኋል። የእግዚአብሔር ቃል እንደሚናገር ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋሰኞች ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል ተብሎ እንደተጻፈ ይሄም ሰው ደግሞ የሚሰራው ሁሉ ይከናወንለታል ተብሎ እንደተጻፈ እኔ ባርካቸዋለሁ። በደረቅ ምድር በደረቅ በረሃብ ዘመን ፍሬ እንደማያቋርጥ መጽሐፍ እንደሚናገር ምድር ፍሬዋን ብትከለክል ከእግዚአብሔር ኪዳን የተነሳ የእናንተ ቤት ፍሬ ያፈራል። የእናንተ ሕይወት ፍሬ ያፈራል። በጌታ በኢየሱስም በፍሬ ትታወቃላችሁ። ለሰውም በማይቋረጥ ፍሬ እግዚአብሔር ይባርካቸዋል። የእግዚአብሔር መንፈስ እንደዚህ
ባርካቸው ብሎ ይናገረኛል። ይኸውልህ መስከረም አፍርቶ ጥቅምት የሚረግፍ ጥቅምት ላይ አፍርቶ ህዳር ላይ የሚረግፍ ሳይሆን ስራውት ተይር አረንጓዴ የሆነ ፍሬያማ የሆነ ህይወት በጌታ በኢየሱስ ስም ይኖራቸዋል። በኢየሱስ ስም ይኖራቸዋል። ስራውት ተይር ፍሬያማ ትሆናላችሁ። በማይቋረጥ በረከት እግዚአብሔር አምላክ ይባርካችኋል። ባረኳችሁ በጌታ በኢየሱስ ስም። እንደውም የእግዚአብሔር ቃል ሲናገር እንደዚህ ይላል፣ በኢዮቤልዩ ዓመት የሚከፍለው ብር ባይኖረው ነገር ግን እጁ ቢረጥም ተብሎ እንደተጻፈ ዛሬ ባርካችኋለሁ። ከዚህ ቀን ጀምሮ እጃችሁ እርጥብ ይሁን። እጃችሁ እርጥብ ይሁን። ቅድም ነግሬያችኋለሁ። እስራኤል ከእግዚአብሔር ጋር በተገናኘ ጉዳይ ነው ሊረባት የሚችለው፣ ጠላትም ሊያሸንፋት የሚችለው። ከዚህ ውጪ እስራኤልን ተፈጥሮ ሊያስርባት አይችልም፣ ጠላት ሊጥላት አይችልም። እና አቤሜሌክ ማሰብ የነበረበት ጉዳይ የእስራኤል ፍሬያማነት ከእግዚአብሔር ጋር ያላት ኮኔክሽን ነው፣ ከእግዚአብሔር ጋር ያላት መጣበቅ ነው። ዛሬ ነግራቸዋለሁ፣ በኢትዮጵያ ምድር የሚቀጥለው ዘመን ዝናባማ ሆነ ፀሐያማ ሆነ የራሱ ጉዳይ ነው። የእግዚአብሔር በረከት ግን ወደ እናንተ ቤት ይገባል። የሰማያት መስኮት ይከፈታሉ። የእግዚአብሔር ቃል እንደሚናገር ነገ አንድ መስፈሪያ መልካም ዱቄት፣ አንድ ስቅል ዱቄት በሲኒያ ይሸጣል ብሎ ባለው ጊዜ እግዚአብሔር የሰማያትን መስኮት እንደሚከፍት እንደተናገረ ዛሬ ጸለይኩላችሁ። በማጣት ውስጥ ያላችሁ የሰማይ መስኮት ይከፈትላችኋል። ችግር ውስጥ ያላችሁ አላችሁ ብሎኛል ጌታ። የሰማይ መስኮት ይከፈትላችኋል። በኢየሱስ ስም ይከፈትላችኋል። ስፍራን የሚያስለቅቅ ችግር፣ ስፍራን የሚያስለቅቅ ፋታ የማይሰጥ ጊዜ የማይሰጥ እምነታችሁን የሚፈታተን ከእግዚአብሔር ጋር ያላችሁን ፌሎሽፕ እስከሚያበላሽ ድረስ ከባድ ጥያቄ ውስጥ ያላችሁ ሰዎች እግዚአብሔር እንደዚህ ይናገረኛል፣ እጎበኛችኋለሁ። ይጎበኛችኋል። እግዚአብሔር ፊቱን ወደ እናንተ ይመልሳል። እግዚአብሔር ለነገሩ በአቤሜሌክ አይፈረድም። ጉዳዩ ረሃብ ነው። እሱ እንኳን ቢችለው ልጆቹ አይችሉም። ጉዳዩ ጊዜ አይሰጥም። በጣም የሚያስጨንቅ ነው። ወዶ አይደለም ስፍራውን የለቀቀው፣ ወዶ አይደለም ወደ እግዚአብሔር ሕዝብ ወደ ጠላቶች ወደ ሆኑት ወደ ሞዓባውያን የመጣው ወዶ አይደለም፣ ተቸግሮ ነው። ልክ እንደዚህ አይነት ፋታ በማይሰጥ ሁኔታ ውስጥ ያላችሁ ሰዎች፣ አጣብቂኝ ውስጥ ያላችሁ ሰዎች መልእክት አለኝ ለእናንተ ወዳጆቼ። በዘጸአት መጽሐፍ ምዕራፍ 14 ላይ የእግዚአብሔርን ቃል ስታነቡ ትዝ ካላችሁ በጣም የሚገርማችሁን ነገር ታገኛላችሁ። በዚህ በዘጸአት መጽሐፍ ምዕራፍ 14 ላይ የግብፅ ሰራዊት እየገሰገሰ ነበር ብሎ ይናገራል። ከዛም ሲናገር የእስራኤል ሕዝብ ደግሞ መውጫ በሌለው አጣብቂኝ ውስጥ ገብቶ ነበረ እና ከፊት ለፊት የኤርትራ ባህር ነበረ። የፈርዖን ሰራዊት እየገሰገሰ፣ ለዛው ንጉሡ አለ፣ የተመረጡ ወታደሮች አሉ፣ የሚከራርሙ ሰረገላዎች አሉ። እና ልክ አሁን አቤሜሌክን እሱን እንደነበር አስታውሱና ወደዚህ ሀሳብ መተናል። እና እነዚህ የእስራኤል ሰዎችን የምትመለከቷቸው ዘጸአት መጽሐፍ ምዕራፍ 14 የሚናገረው የግብፅ ሰራዊት እየገሰገሰ ነው ይላል። የእግዚአብሔር ቃል ደግሞ እዛው ምዕራፍ ላይ እንደዚህ ይላል፣ የእስራኤል ሰዎችን እግዚአብሔር ምን ብሏቸው ነበረ? ድንኳን ሰርታችሁ ኤርትራ ባህር ፊት ለፊት ላይ ካምፕ አድርጉ ብሎ አስቀምጧቸው ነበረ። ይገርማል። እግዚአብሔር ይገርማል አሰራሩ። እናንተን አስቀምጧችሁ ጠላታችሁን ያስሮጠዋል። እናንተን አስቀምጧችሁ ጠላታችሁን ያፈጥነዋል። እናንተን አስቀምጧችሁ መሆን እኮ የነበረበት ምን መሰላችሁ? እናንተን ነው ማሮጥ የነበረበት። ጠላቶቻችሁን ይዞ እናንተን ማሮጥ ነበረበት። አንዳንድ ጊዜ ግን ይገርማል፣ እናንተን ያስቀምጥና ጠላቶቻችሁን ያፈጥናቸዋል። እና ራሱ ሊደርሽፑ ችግር ያለበት ሁሉ ይመስላል። ማለት ምን ማለት ነው? ኤርትራ ባህር ፊት ለፊት ላይ አምጥቶ አስቀምጧቸዋል። ወዳጆቼ ይሄ መንገድ ከባዱ መንገድ ነው። ይሄ መንገድ ቀላሉ መንገድ አይደለም። ወደ ከነዓን ለመሄድ ከተፈለገ ሾርት መንገድ አለ፣ አጭር መንገድ አለ፣ ምቹ መንገድ አለ፣ በቀላሉ የሚገባበት መንገድ አለ። እግዚአብሔር አምላክ ከባዱ መንገድን የሚመራችሁ ቀላሉ መንገድ እያለ ምክንያት እንዳለው ባለፈው ሳምንት ነግራቸዋል። ዞሮ ተቀምጠዋል የእስራኤል ሰዎች። የግብፅ ሰዎች ደግሞ ይቸኩላሉ፣ የግብፅ ሰዎች ደግሞ ይሮጣሉ። እና መውጫ የሌለው አጣብቂኝ ውስጥ ገብተዋል። ይሄ ፋታ የሚሰጥ አይደለም። የእስራኤል ሰዎች ወዲያው ያሉት እንደዚህ ነው፣ በግብፅ መቃብር ስለሌለ ነው ወይ? በምድረ በዳ እንድንሞት ፈልገ ነው ወይ? ይሄ እኮ ፋታ የሚሰጥ አይደለም። እየሮጠ የሚመጣው እኮ አድናቂ አይደለም እኮ እየሮጠ የሚመጣው። ይሄ እኮ ሊያጨበጭብላቸው አይደለም እኮ የሚመጣው፣ ከነ ህይወታቸው እኮ ሊውጧቸው እኮ ነው የሚመጣው። ደግሞ ድጋሚ በእጃቸው ካስገቧቸው፣ ትናንት ከገዟቸው በላይ ሊገዟቸው፣ ካስጨንቋቸው በላይ ሊያስጨንቋቸው ነው ሲሮጡ የመጡት። እና
የሚገርማችሁ ነገር በዚህ አጣብቂኝ ውስጥ መፍትሄው ምን እንደሆነ ቁጥር 13 ይናገራል። አትፍሩ አለ መፍትሄው። ጸንታችሁ ቁሙ፣ የእግዚአብሔር ማዳን ታያላችሁ። መፍትሄው ይሄ ነው። መፍትሄው ተስፋ መቁረጥ አይደለም። መፍትሄው ማጉረምረም አይደለም። መፍትሄው ማፈግፈግ አይደለም። መፍትሄው መጨነቅ አይደለም። መፍትሄው አይዟችሁ አለ፣ አትፍሩ አለ፣ ጸንታችሁ ቁሙ አለ፣ የእግዚአብሔር ማዳን ታያላችሁ አለ። በደንብ አድርጉና አሜን በሉ። በደንብ አድርጉና አሜን በሉ። ከዚህ አጣብቂኝ ውስጥ ለመውጣት መፍትሄው እግዚአብሔርን መጠበቅ ነው። ለዚህ ነው ዝም በሉና የእግዚአብሔርን ማዳን ታያላችሁ አለ። አሁን እግዚአብሔርን መጠበቅ ነው። የገቡበት አጣብቂኝ ቀላል አይደለም። በዚህ ሰዓት እግዚአብሔር ኢንተርፊር ካላደረገ፣ እግዚአብሔር ካልመጣ በስተቀር ከፊት ያለው ሞት ነው፣ ከኋላ ያለው ሞት ነው። አሁን መፍትሄው መፍጨርጨር አይደለም፣ ተስፋ መቁረጥ አይደለም፣ ማፈግፈግ አይደለም፣ መጨነቅ አይደለም። መፍትሄው ብትፍጨረጨርና ወደፊት ብትሮጥ ሞት ውስጥ ነው የምትገባው። ብታፈገፍግና ወደኋላ ብትመለስም ሞት ውስጥ ነው የምትገባው። ቁጭ ብለህ ብትጨነቅም ጥቁሩን ነጭ አታረገውም። መፍትሄው እግዚአብሔርን መጠበቅ። በመጠበቅ ማሸነፍ እንደሚቻል ከእስራኤል ሰዎች ማየት ትችላላችሁ። ለዚህ ነው ሙሴ እንደዚህ ያለ፣ አትፍሯል፣ ጸንታችሁ ቁሟል፣ የእግዚአብሔርን ማዳን እዩዋል። ከዚህ በኋላ የሚሆነው ነገር መጠበቅ ማለት ወዳጆቼ መፍጨርጨርህን አቁመ እግዚአብሔር እንዲሰራ እድል መስጠት ማለት ነው። እጠብቅሃለሁ ስትል እኔ ሳልሆን አንተ ትሰራለህ። ገንዘቤ ሳይሆን፣ ጭንቅላቴ ሳይሆን፣ ችሎታዬ ሳይሆን፣ ኮኔክሽኔ ሳይሆን አንተ ትሰራለህ እያልከው ነው። በጌታ በኢየሱስ ስም እግዚአብሔር ከሰራ ደግሞ የአንድ ዓመቱን ጉዳይ በአንድ ቀን ይሰራዋል። በደምጩና አሜን ባለ እግዚአብሔር ሲሰራ የ10 ዓመቱን ጉዳይ በአንድ ወር ውስጥ ይሰራዋል። አትፍሩ፣ ጸንታችሁ ቁሙ፣ የእግዚአብሔር ማዳን ታያላችሁ ማለት ተረጋጉ፣ ዘና በሉ ማለት ነው። ጻፉ። ተረጋጉ፣ ዘና በሉ ማለት እንዴት ነው ዘና የምትለው? ከኋላ እየሮጠ የሚመጣው እኮ አድናቂ አይደለም እኮ፣ የተናደደ እሳት ለብሶ እሳት ጎርሰው ሊያጠፋ እየመጣ ያለ እኮ ነው። ከኋላ እየሮጠ እየመጣ ከፊት ያለው ደግሞ የነካውን የሚያሰጥም እኮ ነው። እግዚአብሔር እንደዚህ አለ፣ አትፍሯል። አትፍሩ ማለት ምን ማለት ነው? ተረጋጉ፣ ተረጋጉ፣ ተረጋጉ። ከዛ ዘና በሉ፣ ዘና በሉ እና እግዚአብሔር እስኪሰራ ጠብቁ። ለምን መሰለ? ባለቀ ደቂቃ በባከነ ሰዓት እግዚአብሔር አምላክ ፎርሜሽኑን ይቀይረዋል። በግብፃውያን ላይ ጨለማ ወደቀባቸው። እኔ ዛሬ ባረኳችሁ፣ በጠላቶቻችሁ ላይ ጨለማ ይወድቀባቸዋል። በደምጩና አሜን በሉ። ለምትል የሆነ ችግር ገጠማችሁና እኔ ጋር ደወላችሁ፣ እንደዚህ አይነት ችግር ገጥሞኛል እና በጣም በቃ አስቸኳይ ጉዳይ ነው ብላችሁ ስትሉኝ ያንን ጉዳይ እኔ ደውዬ ከሆነ ማስተካከለው ምንድነው የምላችሁ? ቆይ አንዴ ጠብቀኝ ነው የምልህ። ጠብቀኝ ማለት ስልኩን ዝጋው ልቀቀው ማለት እኔ እንድሰራ ጊዜ ስጠኝ ማለት። እግዚአብሔርን መጠበቅ ማለት መዘናጋት ሳይሆን እሱ እንዲሰራ ጊዜ መስጠት ማለት። እኔ ዛሬ ባረኳችሁ፣ ነገራችሁ አምሮ ተሸላልሞ ተውቦ በኢየሱስ ስም እጃችሁ ይገባል። በኢየሱስ ስም እጃችሁ ይገባል። እቤታችሁ ይገባል። በዚህ ጋር የፈርዖን ሰረገላ፣ እዛ ጋር ኤርትራ ባህር፣ ሁለት አጣብቂኙ ሳንዱች ሆነ። ከዚህ ነገር፣ ከዚህ ችግር፣ ከዚህ አጣብቂኙ ስለመውጣት መፍትሄው ተስፋ መቁረጥ አለ። ከዚህ አጣብቂኙ ስለመውጣት ገመድ ገዝተህ ከእንዲህ ታንቀ መውጣት፣ ሬሳ መውጣት የለበትም። የሚገርም ቀጥሎ እኮ መዝሙር አለ። ቀጥሎ ፈረስና ፈረሰኛውን በባህር ያሰጠመ፣ ቀጥሎ እኮ ተአምርታ አለ። ቀጥሎ ክብርታ አለ። ቀጥሎ የእግዚአብሔር ድንቅ ስራታ አለ። ሳታይማ መሞት የለብህ፣ ሲሰራ ማየት አለብህ። አንተ አሜን በል። ወደፊትም ሄዳለሁ ብትል ተፍጨርጭር አይሆንም። አፈገፍጋለሁ ብትል ከዚህ ጠላት ነው። ቁጭ ብለህ መጨነቅም ትርፉ ትዝብት ነው። ቁጭ ብለህ መጨነቅም ትርፉ ትዝብት ነው። የሚያዋጣ እንደዚያ ዝም በሉና አሁን የእናንተን ድርሻ ጨርሳችኋል። ውጡ ተባላችሁ፣ ወጣችሁ። ስትወጡ የተቦካ ሊጥ ነው የያዛችሁት። ሌላ ምንም የያዛችሁት ስንቅም ትጥቅም የለም። የተቦካ
ያልተጋገረ ሊጥ ነው እስራኤል ሰዎች ተሸክመው የወጡት። ውጡ ተባላችሁ ወጣችሁ፣ ሂዱ ተባላችሁ ሄዳችሁ። በዚህ በኩል ሂዱ ስትባሉ ኮምፓስ አልያዙም ሰዎቹ። ይዟቸው የወጣውን ደመና አይተው አምነው ነው የወጡት። ሄሎ ከእናት ከአባት ቤት ስትወጣ አምነ የወጣው ዲግሪን አይደለም፣ እጅግ ላይ ካርታ ኖሮ አይደለም። ውጣ ሲልህ አምነ የወጣው ቃሉን ነው፣ አምነ የወጣው ደመናውን ነው። እና ከአንተ የሚጠበቀው አርግ የተባልከው ማድረግ ብቻ ነው። የቀረው የቤት ስራ የሰማይ ነው። አንተ ጩና አሜን በል። እግዚአብሔር አምላክ ከፊት ለፊት ያለው ከፍሎ በደረቅ ምድር ያሻግራል። ከኋላ የሚከተለውን ደግሞ ለአንተ በተከፈተው በር አያሻግራቸው። ጠላቶቻችሁ ይሞታሉ። አሜን ነው ወይ? መጠበቅ መዘናጋት አለ። እግዚአብሔር ማሰራት ነው። እግዚአብሔር ደግሞ ሲሰራው ይገርማል። ጎበዝ አናጺ ነው እሱ። የምድረ በዳ አናጺ ነው። ይሰራበታል፣ ይችልበታል። እንዴት ማበጀት እንዴት ማስተካከል እንዳለበት ይችልበታል። ይገርማል። እግዚአብሔር ስራን ሲሰራ ለቴስቲሞኒ እንዲመች አድርጎ እግዚአብሔር ስራን ሲሰራ የሚጻፍ አድርጎት ይገርማል። መጠበቅ እግዚአብሔር ስራን እንዲሰራ ጊዜ መስጠት እና ከዛ ሲቀጥል እንደዚህ ሆነ ጉዳይ። ወዳጆቼ ያጣችሁ ቀን፣ የቸገራችሁ ቀን፣ አንዳንድ አቅጣጫ የጠፋባችሁ ቀን የተሸነፋችሁ እንጂ ያሸነፋችሁ አትመስሉ። ለሚቴልዩ ዋን ቲንግ ይኸውላችሁ፣ እኔ በጣም በህይወቴ ኢንስፓየር የሚያደርገኝ አንድ ቃል ነው። እግዚአብሔር አብርሃምን ከሀገር ከዘመድ ከወገን ተለይተህ ውጣ ሲለው አብርሃም እኮ ቀብድ አልተቀበለም። ሄሎ ቀብድ አልተቀበለም እኮ፣ እንደውም ትቶ እኮ ነው የወጣው። ይገርማል። መጽሐፍ እንደሚናገረው አብርሃምም እንደተነገረው ሄደ ተብሎ እንደተጻፈ ሰውየው እንደሚችለው እንደሚያውቀው እንደለመደው አይደለም የሄደው፣ እንደተነገረው ነው የሄደው። እንደተነገረው የሄደ ረሃብ ገጥሞታል። ሰው ቤት እንግድነት ገብቷል። ይሄ ሆኗል ማለት ግን የብዙዎች አባት አይሆንም። እንደ ሰማይ ከዋክብት እንደ ምድር አሸዋ አይበዛም ማለት አይደለም። እግዚአብሔር ውጣ ብሎ ከወጣ በኋላ ዛሬ መርዳት ሲጠበቅብህ እየተረዳ ነው ማለት ነገ እግዚአብሔር አምላክ ካየልህ ክብር ትቀራለህ ማለት አይደለም። እስቲ በደንብ አልክና አሜን በል። የነገረክ ነገር አለ። እሱ ምን መሰለህ? ትበዛለህ ብሎሃል። መብዛት ብቻ አይደለም ትገዛለህ። አሜን በል። በምንም ታምር መጠበቅ የማሸነፍ ህይወት አይመስልም። በመጠበቅ መቀደም እንጂ ማሸነፍ ያለ አይመስልንም። ለዚህ ነው በመጠበቅ ማሸነፍ ያልኳችሁ። ገብቶ እኛ በመሮጥ መቅደም፣ በመሮጥ ማሸነፍ፣ በመታገል መጣል፣ በመፈለግ ማግኘት ምናምን የሚመስል በመፈለግ የሚገኝ ቢሆን ኖሮ ሶስቱ ነገስታቶች ከሀገራቸው ውሃ ፍለጋ ከውሃው ነው የራቁት። ይገርማቸዋል። ወደ ነቢዩ ከተመለሱ በኋላ ይላል እግዚአብሔር ቃል ጉድጓድ ቆፍሩ አላቸው እና ውሃው ከቁልቁለት ወደ ዳገት ወደ ኤዶምያስ ምድረ በዳ እንደ ጎርፍ የመጣላቸው። ሰዎቹ መልስ ፍለጋ ሲጓዙ ከመልሳቸው እየራቁ ለጥያቄያቸው እየቀረቡ ነው የሄዱት። ምንም ነገር ፈልጋ አታገኝም ብራዘር። በመፈለግ የሚገኝ ቢሆን ኖሮ እነዚህ ሶስት ነገስታቶች ፈልገው ባገኙ ነበር። ነገር ግን ወደ እግዚአብሔር ሲመለሱ፣ ወደ ነብዩ ሲመለሱ እንደዚህ አላቸው፣ ጉድጓድ ቆፍሩ አላቸው። ጉድጓድ ቆፈሩ። ደመና አታዩ፣ ዝናብም አታዩ፣ ይሄ ሸለቆ በውሃ ይሞላል አለች። እና እኛ የሚመስለው ምንድን ነው? በመፈለግ ማግኘት፣ በመሮጥ መቅደም፣ በመታገል መጣል የሚቻል ይመስለናል። ሰማይ እንደሱ አይሰራም። መሰላል ለመውጣት አለው ልዩ ብላት የላዩን ጨብጦ የራችሁን ረግጠው እንደገና ወደ ላይ መንጠራራት የሰው ሂሳብ ነው። የእግዚአብሔር ሂሳብ ይገርማል። ልክ በጠላት ስትከበብ፣ አጣብቂኙ ስትገባ፣ ተግዳሮት ሲመጣ ዘና ፈታ ለቀቅ ሞልቀቅ ደልቀቅ ብለህ በእግዚአብሔር ላይ ታምነህ በውዷ የተማመነች እቺ ማነች እንደሚባል አንተ የሰማኝ ሰው ካለ አሜን ይበል። የኔ ጌታ፣ የማዕበሉ ጌታ፣ የወጀቡ ጌታ፣ የንፋሱ ጌታ፣ የሚታየው ጌታ፣ የማይታየው ጌታ፣ እየተራመደ የሚመጣ ጌታ። ለምንድን ነው እግዚአብሔር እንድንጠብቀው የሚፈልገው? ወዳጆቼ እግዚአብሔር ዮሴፍን ወዲያው ሊያከብረው ይችል ነበር። እግዚአብሔር ለሐና ወዲያው ልጅ ሊሰጣት ይችል ነበር። እግዚአብሔር አብርሃምን ወዲያው ሊያበዛው ይችል ነበር። እግዚአብሔር እሳቱን ወዲያው ሊያጠፋው ይችል ነበር። ገና በምክር ደረጃ በሐሳብ ደረጃ እያለ ቀጥ ሊያረጋቸው ይችል ነበር። ምክሩ አልፎ እሳቱ ነዶ መንደድ ብቻ አይደለም እስኪቀጣጠል 7 እጥፍ እስኪነድ ድረስ ዝም ማለት ለምን ያስፈልገዋል? እግዚአብሔር ጠብቁት የሚፈልገው መጠበቅ የባህሪያችን መፈተን ስለሆነ ነው። ለታላቅነት ያለን ታማኝነት
ስለሚፈተን ለታላቅ በረከት ታማኝ እንደሆንን ለከፍተኛ ሹመት ታማኝ እንደሆንን መፈተን ስለሆነ ነው። እግዚአብሔር ዮሴፍን ወዲያው ሊያከብረው እየቻለ እግዚአብሔር ዮሴፍን ወዲያው ሊያከብረው ያልፈለገበት ምክንያት መጠበቅ የባህሪ መፈተን ስለሆነ ነው። የተደረገላችሁ ነፃ ስጦታ ብቻ ሳይሆን በእግዚአብሔር እጅ ስራ የተሰራው እናንተነታችሁ ውጤትም ጭምር እንደሆነ እንድታውቁ እግዚአብሔር ስለሚፈልግ ነው የባህሪ መፈተን። ምክንያቱም ከፊት ለፊታችሁ ታላቅ በረከት አለ፣ ታላቅ ሹመት አለ። ለዛ ሹመት የሚሆን ካራክተር ያስፈልጋል። ለምትቀበሉት ልጅ የሚሆን እናትነትና አባትነት ያስፈልጋል። ለምትመሩት ጄኔሬሽን የሚያስፈልግ ካራክተር ያስፈልጋል። ወዲያው መሪ ሊያደርግ እየቻለ ወዲያው መሪ የማያደርግ ለምንድን ነው? እግዚአብሔር ሙሴን ከፈርዖን ቤተ መንግስት አውጥቶ በግ ጠባቂ ያደረገው፣ የበግ እረኛ ያደረገው። ወዳጄ የሰው እረኛ ከመሆን የሚቀድመው የበግ እረኛ ነው። ዳዊት ንጉሥ ከመሆኑ በፊት ለምንድን ነው በዛ ሰልፍ ውስጥ ያለፈው? ትዝ ይላችሁ ከነበረ የአባቱን ጥቂት በጎች፣ ለዛውም በጎቹ የእሱ አይደሉም፣ ለዛውም በጎቹ ብዙ አይደሉም፣ ጥቂት ናቸው። እና የእግዚአብሔርን ሕዝብ በመሪነት በእረኛነት በንጉስነት ከመቀበሉ በፊት በእሴይ በጎች የተፈተነ ልጅ ነበረ ዳዊት። ከበጎቹ መካከል አንድ ደቦል አንድ አንበሳ መጥቶ ሲወስድብኝ ቆሜ አይ ነበር አይልም፣ ተከታትዬ ማጅራቱን ይዤ አስጥለው ነበር። በጎቹን ብዙ ሙያተኛ እረኞች አሉ ጥለው የሚጠፉ፣ ዳዊት ግን እንደሱ አይደለም። እና መጠበቅ የባህሪ መፈተን ስለሆነ ነው ወዳጆቼ። በጣም መጥፎ ነገር ከማጣት ይልቅ ማግኘት ነው። አንዳንድ ሰዎች በማጣት ውስጥ ትሁት የሆኑ ሰዎች ሲያገኙ ወደ እማታቋቸው ሆነው ነው የሚቀየሩት። በማጣት ከተሰቃዩት በላይ በማግኘት የተሰቃዩ ሰዎች አሉ። መጠበቅ የባህሪ መፈተን ስለሆነ ነው። ለታላቅ በረከት ለታላቅ ሹመት የባህሪ መፈተን ስለሆነ ነው። እሳቱ ቢነድ ይንደድ፣ እሳቱ ቢበዛ ይብዛ፣ ላቆምከው ምስል እኔ አልሰግድም ሲሉ እነዛ 3 ወጣቶች፣ ይሄ የሚገርም ማንነት ነው። ኮንዲሽን አይቶ የማይታጠፍ እምነት፣ እሰጣለሁ ስለተባለ ወይም ስለተገባለት የተስፋ ቃል እግዚአብሔርን የማይከተል ግን ራሱን ለሰይፍም ቢሆን ለእሳትም ቢሆን አሳልፎ የሰጠ። ይሄን መሪ ብታረገው ያዋጣል። ዳንኤልን ንጉሥ ብታረገው፣ መሪ ብታረገው፣ አዛዥ ብታረገው ያዋጣል። የሚገርም የባህሪ መፈተን ነው የገጠመው። ብዙዎቻችን የምንደሰተው ስንቀበል ነው። ስንቀበል እንደምንደሰተው ሁሉ ስንጠብቅም እንድንደሰት እግዚአብሔር ይፈልጋል። ማግኘታችን ካላሳቀን ማጣታችን አያስለቅሰን። መውጣታችን ካላስኮፈሰን መውረዳችን አያስኮፍሰን። ስለዚህ ለምንድነው እግዚአብሔር እንድጠብቁን? በመጠበቅ ማሸነፍ ያለው የባህሪ መፈተን ስለሆነ ነው ወዳጆች። ያሻግራል ፕሮሚስ ገብቶላል። ትንሽ አስጠብቀዋል ማለት ማጉረምረም፣ መፍጨርጨር፣ ወደ ኋላ ማለት አይጠበቅም። በመጠበቅ ማሸነፍ። እቻቺ ምራቷ እዚህ ጋር ሚዛን ላይ፣ ሐና እዚህ ጋር ሚዛን ላይ። ሐናና ምራቷ ሚዛን ላይ ናቸው። ያቺ ከአንድ ልጇ ጋር ሐና ብቻዋን ሚዛን ላይ ሲወጡ ኪሏቸው እኩል ነው። ያቺ ከ3 ልጆቿ ጋር ሐና ብቻዋን ኪሏቸው እኩል ነው። ያቺ ከ4 ልጆቿ ጋር ሐና ብቻዋን። አትታበዩት፣ በኩራትም አትናገሩት። እግዚአብሔር አዋቂ ስራውን። ለካ እስካሁን የነበርኩት ሚዛን ላይ፣ እስካሁን የነበረችው ሚዛን ላይ፣ የባህሪ መፈተን ላይ፣ በእርሱ ላይ ያለን እምነት ለማጠንከር ነው። ለደቀ መዛሙርቱ እምነት የመሰረት ድንጋይ ለማስቀመጥ ደቀ መዛሙርቱ የጌታን ሞት ተከትሎ ለሚመጣባቸው ብዙ መከራ እጅ እንዳይሰጡ ለማድረግ እምነታቸውን ለማጠንከር በአልዓዛር ሞት እያስተማራቸው ነው። ወዳጆቼ ብታምኑስ ብሎ ለነ ማርያም እንዳላቸው መጠበቅ እምነታችሁን ማጠንከር ነው። መጠበቅ ግሬሱን ከሰጣችሁ በኋላ መልእክቱን ሐሳቡን ከሰጣችሁ በኋላ ልክ ጥፍር ቀለማችሁ ላይ እንደምትቀቡት ማጠንከሪያ